አስመልስሻለሁ ለፋኖ ስትረጂ ደረሰኝ እኔ ጋር አለ ምን ማለት ነው ካሁን በኋላ ለፋኖ ማን ነው ብር የሚልከው ይሄ ካልገባ ተዋለዱ ይዱን አንድ አይነት ደደብ ልጆች ትወልዳላችሁ እዛ ይሁን ቆንጆ ትዳቀላላችሁ እዛ ይሁን እከክ ከዛ የሱን ጭንቅላት ተማምነው መጥቶ ሊሰብኩ ይፈልጋሉ አማራ ትመርጥና ምናምን ሞየውል ይላል ማን ማሪ ባለፍ ጥቁር ፌስታል እያየ ነው ፊት ለፊት ላይ ቦጮጮን ያነሳል እዛው ይበላል ምናምን ነገር ዝርክርክ ግማታ አንተ ያልኖርከው ኑሮ እዚህ ጊፍት ስለምትልርክ ኖርን እኛ እንደዚህ ኤርትራዎች ምናምን ትላለ እንዴ አልኖርክም ኤርትራን አታውቃት ምታወራበትን ምትራቀቀበትን ቋንቋ ራሱ የሰጠነ እኛ ኢትዮጵያኖች ነን ገብቷል ትግረኛ ተናጋሪ ሲሰለጥን አማርኛ ነው የሚያወራ እውነቱን ነው የምነግራችሁ ዛሴት እዚህ ስትራቀቋል እንዴ ምናያችሁ አሚቾች በንጹህ ከኤርትራ የመጡት ላይ አማርኛ ትፈልጽ ምን እንዴ ካልተረተርኩል ካልተነተንኩ ብላችኋል ልጆቹን ልባቸው የምታደርቁት አማርኛ መቻልን እንደተማረሷል እንዴ የምታዩት ቁሻሻ የስልጣኔ ምልክት የመሰለን ማንነትም የሰጠን እኛ ኢትዮጵያኖች ነን ሉክስኩስ ቁሻሻ ጭራሽ አማራ ሙሉ ሊያዝ ይፈልጋል እንዴ who you are I am Ethiopia እጃችን እናስገባም ብላችሁ የማንሰዎች ሆናተ አስቁሟቸው ካልሆነ ግን ቀጠናው ላይ የሚደረገው እንዳለ ሚስጥር እንዲያገን ዘርግቱ ማውጣት ወልዳለ ሰብቶችን እነዚህ በተለይ የአማራ ልጆች እንዳይመርጡ አስቁሟቸው አለበለዚያ ቀጠናው ላይ የሚደረገውን ደባዎች ሁላ እናገራለሁ የጦር ስምምነታቸውን ለዚህ ነው ጋይስ ያጸ ለራስ ቀጠና ይኖር እስቲ አንተ መጠቋ ይወለት ጭራሽ እንደዚህ ልትመርጡ ላትመርጡ የሚል ውሉላ ነበራችሁ ጦርነቱ ላይ እግዚአብሔር ዘመነን የተቀበላችሁት ለዛን እንደዚህ አይነት ግማታም ጭንቅላት ነው ጋይስ በፖለቲካ ላይ የሚያወራው ታዲያ ማረፊያ ካገኘ ዝምብ ማረፊያውን ካገኘች ምን አገባት እነ ጆከር ማረፊያ አለው ጥሩ ጭንቅላት የሱ አይነት ግማታሞች አሉ ሐሳቡን የሚቀበሉ why not guys ኖርማል ልጅቷን ምረጧ ምናምን ኤርትራኖች ምናምን ይመቻች መብታቸው ነው የነሱ ልጆች ማስመረጥ መብታቸው ለምን ሰይጣን ወርዶ አይመርጥላቸው ማስታወቂያቸውን ተቀባይነት ካገኘው why not ግን ለምን እንደዚህ አታረጉም ምን ያህል ኢትዮጵያኖችን ቢንቁ በተለይ ለአማራ ምን አይነት ንቀት ቢኖራቸው ነው እነሱ አማራን እንዴት አረግና እንደዚህ እናረጋለን የሚል መልእክት የሚያስተላልፉት ያንን ጥሪ ተቀብሎ ደግሞ እነ ፍየሌና እነ ምናምን ይባሉ አላል የሱ ኮልኮሌ በጠጦች ከዛ ጥሪ አስተላልፊ ይላታል ልጅቷ ኤርትራኗ ራሱ ጨነቃት እንደዚህ ይባላል ምን አለ ኢትዮጵያኖች ብልስ ትላለች ኢትዮጵያኖች ለኤርትራኖች መቀኛ አይደሉም ኢትዮጵያኖች ለኤርትራኖች መቀኛ ቢሆኑ ኖሮ ሰይፉ ፋንታውን የኛ ሩትን ኢንተርቪው ሲያረጋት የደረሰኝ አንድ ሩም ውስጥ እንድኖር ከኤርትራን እህቴ ጋር ነው ስትለው እሷንም ጥሪያት ዊሽ ላድርግላት አይላትም ነበር ሰይፉ ቢገባችሁ ሰይፉ ለሷም ራሱ ነው ማስታወቂያ የሰራው አያችሁ ኢትዮጵያኖች ለኤርትራ አንድ ቀን ምንም ነገር አስበው ያውቁ ሁሌ የኛ ልጆች ናቸው ነው የሚሉት እናንተ የኛ ሲባል ግድቡ ወደቡ ቀይ መስቀል ቀይ ባህር ምናምን ነው ትዝ የሚላችኋል በቃ እኛ የኛ ነው የምንለው እንደ ሰው ነው እናንተስ ባድመ ጅኒ ምናምን ነው የምታስቡት ተንኮል የምታስተምሩት ኢትዮጵያኖችን እናንተ ናችሁ ያ የኛ አይነት ስሜት ባይኖራቸው ዘንድሮም ኤርትራኖች ቢያንስ 1 ሚሊዮን የሚሆን ኤርትራዊ ኢትዮጵያ ላይ አይኖርም ነበር በስነ ስርዓት ገብቶቻል ክፋት አታስተምሯቸው ኢትዮጵያኖች ይገባኛል የጆከር አይነት ቆሻሻ ጭንቅላት ያላችሁ እዚህ ሚዲያ ላይ ኤርትራኖች እንዳላችሁ አውቃለሁ ምረጡና ትምረጡ ማለት መብታችሁ ነው የእናንተ ልጅ ናት ገብቶቻል ኤርትራኖች 5 ሚሊዮን ናቸው 4 ሚሊዮን ስደት ላይ ነው ያለው ሁሉም የኢሳያስ ተቃዋሚ ነው
ኢሳያስ ሲባል ምግብ ዘግቶ ትቶ የሚሄድ ኤርትራኖች ነው እኔም ማውቃቸው። ኤርትራ ስትል ዘግቶልን የሚሄደው እንትን ማነው ኢሳያስ ስትል። ግን መንግስትና ሀገር ይለያያል። ያን ለይቶ ያውቃል። ያ ነገር ነው ከኛ የሚለያቸው እሱ ነው ባይዘው። መንግስትና ሀገር ማል ያለውን ልዩነት ያውቃሉ። ኢሳያስ አሁን 80 ዓመቱ ነው ፍግም ይላል። ከዚህ በኋላ 5 ዓመት 6 ዓመት ቢኖረው በኮማ ውስጥ ካልኖረ በስተቀር ራይት ያ ግን ሀገራቸው ወጣቱ ወደፊት እንደሚያስቀጥለው ተስፋ አለ። ዶክተር አብይ አሁን ጦርነት ቢከፍት ይፈልጉታል ብዙዎቹ። ለምን ነው የሚፈልጉት? በዛው ዶክተር እንትና ኢሳያስ እንደሚደረመስና እነሱ ይሄን ግርግር ተጠቅመው ሀገራቸው ሊያስቀጥሉ ስለሚፈልጉ ብቻ ነው። ዛሴት ብዙዎቹ የአብቹ ደጋፊዎች ናቸው። ጦርነት እንዲጀምር በጣም ይፈልጋሉ። ባይዘው ለምን ነው የምትፈልጉ ሲል እንደሱ ሲጀምር እኛ በዛው እንገባለን ይላሉ። የእውነት ገብታችኋል? ህልም ስላላቸው የኢሳያስ ጥላቻ እንጂ የሀገር ችግር የለባቸው። እኛስ የሀገር ጥላቻ ነው ያለብን። የሀገር ጥላቻ ምድረ ደደብ ሀገርና መንግስት ማታውቅ ስንት መንግስት ሲቀያየር እያየህ እንኳን ማትማር ስንት ባለስልጣን በቱታ ከድንጋይ ውስጥ ተስቦ ሲወጣ እያየ ማይገባ ደብረ ጽዮን የሚበላ ኢትዮጵያ እኮ ጋይስ 100 ሚሊዮን ምናምን የሚባለው እኮ ሰው እኮ የለም። እናት 110 ሚሊዮን ምናምን 10 ሚሊዮን ብቻ ነው የኢትዮጵያ ህዝብ ጋይስ። ሌላው ዝም ብሎ ለቁጥር ለምናምን እንከፍ ብቻ ነው ጋይስ። አተላ ብቻ ነው። ሰው ምንም ማድረግ ባይችል እኮ ዝም በማለት ራሱ እኮ ሀገሩንም ሆነ ራሱንም ማገልገል ይችላል ከአጉል ንግግር ራሱ። ሰው ከሚስቴ ጋር ተጣለው ብሎ ቤቱን ያቃጥላል እንዴ? ከነ ልጆቹ ፍግም ያደርጋል እንዴ? እናንተ እንደዛ ነው ያደርጋችኋላችሁ። ከዘን አብረታ ጨበጭባል። ሞኬፋን ነው ጂኒፉን ነው ምናምን። ኧረ በእናታችሁ የፋኖን ስም አታስጠሉት። የእውነት አይ ከመንግስት ጋር ስምንኖራቸውም ባይኖራቸውም እኮ ሆነም ቀረም በእውነቱ ቦታ ላይ የእውነት ሞት ሊሞቱ እኮ እነሱ በየጫካ ነው ራይት። ለምን ነው የውሸት ወሬ የምታወሩት? እንደዚህ እነሱ እኮ የእውነት ሞት እየሞቱ ነው እኮ። እናንተ እኮ የውሸት ወሬ ነው ደጋግማችሁ የምታወሩት። ህይወታቸው እኮ አይደገም። ዛሴት ሞኬፉና ፋኖ ምናምን ይሄ የወሊድ መቆጣጠሪያ ራስ ምታት ኪኒን ውጣለው ብሎ የወሊድ መቆጣጠሪያ ውጦ በዛው ቂጦ አድጎ ጭንቅላቱ እየጠበበ የመጣ እከካ ደደብ ሰውዬ እንትና ጎንደሬነት እንትና ጎጃሜ ናት ይላል። ሰው ለመሆን ምንም ጎንደሬነት አያስፈልግም፣ ምንም አያስፈልግም። ሰው ሆነ ብቻ ነው እዚህ ምድር ላይ። መማር ጎንደሬ አይደለችም፣ ሀፍ ካስትናት ባትሆንስ ሰው ናት። በቃ ኢትዮጵያዊ ናት። ዛሴት ቲክቶክ ላይ ተቀባይነት ለማግኘትና ሰው ለመሆን ግዴታ ከጎንደርና ከጎጃም መወለድ አለብህ። ከእናት ወዲህ ወጣ ቀን ጀምረ ሰው ነህ። በቃ አራነጥ ቁሻሻ ሰውን ሰው የማያደርገው የእናንተ አይነት አስተሳሰብ። ምድረ ቂጣቸውና ከንፈራቸውን አሰባብጠው እዚህ መላቀጥ የሌላቸው ምድረ አርቲፊሻል ኢንተለጀንት ሁላ ማለት ነው። ይሄ ደደብ ይሄ ቁሻሻ ደህና ሽንት ቤት እንኳን ማይጠቀም ሲያዛችሁ ትታዘዛላችሁ። ምን አይነት ሸለፈታሞች ናችሁ ጋይስ? ይሄ እንዴት ነው የሚያዛችሁ? መሐሪ ምስጥር አውጣለሁ የጦር ይላል እንዴ? የጦር ስምምነታችሁ እንደዚህ ነው? ኧረ ጋይስ ተው። እሺ ምን እየተደረገ ነው? ምን እየተሰራ ነው? ቤት ህዝቡ አልፎ ትሬኒንግ አልፎ ቤት እየገባን ይሄ ቁድቅ አድርገን እና አንድና ሰማች በመተማ በሁመራ በምናምን ምን እየተደረገ እንደሆነ እኛም መተን ምስጥር እናወጣለን። የጦር ስምምነታችሁ እናንተ ኢትዮጵያ ልክዱ እና ኤርትራ ለማስቀጠል ነው ስምምነታችሁ። የአማራ ድርሻው የፈረመው እኛ ኢትዮጵያ እናፈርስላችኋለን እናንተ ምን አርጉ ነው? አያችሁ እንደዚህ ፖለቲካ ሲነግሯችሁ። ከዛ ጋይስ አንዳንድ ጊዜ ማትፈልጉት እንኳን ከሆነ
ከእንደዚህ አይነት ሐሳብ ተያይዞ ሐሳብ ከመጣላችሁ የሱን ሐሳብ የደገፋችሁ እንዳይመስላችሁ ሲል የራሳችሁን ጊዜ ጠብቁ። እኔው መንግስት መቃወም ፈልጋለሁ። እንደዚህ አይነት ደደብ ሰው ሲቃወም እኔ ጋር ተደምራ ብሎ የሱን ድምጽ ከማደምቅ ጸጥልና የራሴን ጊዜ ነው የምፈልገው። ብዙ ጊዜ የማይመቹኝ ሰዎች እነሱ የሆነ አጀንዳ ከከፈቱት እኔ አልቀጥለውም። አይታችሁኝ ከሆነ ጸጥ ነው። የራሴን ሰዓት ፈልጌ ግን እንዴት እንደምቀሰቅሰው አሳይቻችኋለሁ። ገብቶቻል? እንዴት ይሄ ቆሻሻ ሰው ላይ ትላችሁ? ሃው ነሚኪ እንትና ያዛችኋል ጋይስ። እንዴት ይሄ ሚኪ ያዛችኋል ጋይስ? ይሄ ነውራምነት ነው። ባይዘው እቺ ቤታዮ አማራ መሆኗ ያለ መሆኗ አስታውቃለች። ይሄ ሚኪ ቢታውራሪ የሚባል አማራ ያለ መሆኑ ያስታውቃል። በዚህ ጉዳይ ራሱ አማራ ለመሆናቸው አስታወቀ። ኢትዮጵያ መረጡ አሉ። ሽነ ቤት መለኪያቸው አረ አማራ የኢትዮጵያ ጠላት አድርጋችሁ ለምንድን ነው በህዝብ ጭንቅላት እንዲሳል ለምን ፈለጋችሁት? ሆይ ለምን የፈለጋችሁት ጋይስ? በጣም ነው የሚያሳዝን። አያችኋል? አማራ ከፖለቲካ ዓለም በማንኛውም በሚመጣ ስጋት ሆኖ እንዲቀር እየተደረገ ነው ያለው። የእውነት አስቡበት ጋይስ። እኔ ዶክተር አብይን እንኳን ብቃወም የአንድ የአማራ ፓርቲ ልቀላቀል ብል ማንንም እንዳልቀላቀል ነው እያደረጉ ያሉት። እንዲህ አይነት ጭንቅላት ካለ ኢትዮጵያ ማለት አማራ ብቻ ከሆነ ኢትዮጵያ እንኳን የ80 ምናምን ብሔር ብሔረሰብ ናት ራይት? እና ሌላው ብሔር ብሔረሰብ እንዴት አምኖ ካንተ ጋር ይቀላቀላል? ነገ ወደሱ ዞር እንደማታወድመው ምን ማረጋገጫ አለው? አየ ያንን እምነት ነው እያሳጡ ያሉት። ያንን እምነት ከአማራ ማንም ጥቃቅና አነስተኛ ምትለው የትንንሽ እንኳን ብሔር ብሔረሰቦች ጥቃቅን ስላችሁ ጋይስ ወደ ሌላ ትውሰዱት። ያው ትንንሽ ቁጥራቸው ትንሽ ሆኑ ለማለት ነው። እነሱ እንኳን አምነው ካንተ ጋር ምንም አይነት ስምምነት እንዳያደርጉ እየተደረገ ነው ያለው። ሚዲያን እንዳትንቁት። ሚዲያ ኢዝ ፓወር ጋይስ፣ ለዚህ ዘመን ማለት ነው። እንደዚህ አይነት ነገር ከሚያደርጉት ደግሞ እነ ፍየሌ ናቸው። ፍየሌ ስላችሁ ሌሎቹን ስማቸውን አላውቅም አሉ። አንድ አይነት እንቦሃ ጧ ምናምን እያሉ ሲንቦጫበጩ የሚሉ አሉ። ክፍቶቹን አወደኛ ዞር ይላሉ። እሺ ጋዴት በዚህ ጉዳይ ላይ በሌላ ጉዳይ ላይ በአማራ ክልል ላይ በሚደረገው ነገር ላይ ድምፅ ሆኖ አያውቁም። በጣም ይገርማችሁ ቤታዮ አንድ ቀን ጋይስ ሚኪንግ በነገራችን ላይ ወረቀት የለውም። በጣም የሚፈለግ ሰው ነው። ሙሉ አድራሻው ሙሉ ምናምኑ እንዳለ የት ሪፖርት ራሱ እንደማረግበት ተልኮብልኝ ጸጥ ነው ያልኩት። የላካችሁልኝ ሰዎች በአዲስ ላኩልኝ። ወረቀት የለውም። እየተርመሰመሰ ነው የሚኖር። ደህና ብርጭቆ እንኳን የለውም። በተሰባበረ ብርጭቆ ነው ጊዜ ሻይ ሲጠጣ የምታዩት። እንዲህ ገብቶ ነው ሲያወራ ይሄ ለራሱ መላይ የሌለው ሰው እንትና አማራ ነው። እኔ የምለው ግን ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውም ራይት? ኢትዮጵያኖች ስለ ኤርትራ የማውራት መብት የላቸውማ? ያ እቺን ብቻ መልሱልኝ። የላቸውማ? እንኳንም መብት አልኖረም። ለምንም ነው የምናወራው? ምን ያደርግልናል? እኛ ሀገራችን ራሱ ገና አውርተን አልጨረስናት። ግን ኤርትራኖች እንደ ሙሉ ፖለቲካ ኦኬ፣ ስለ ዓለም ፖለቲካ ማንም ያገባዋል። በአልፋቤት ግን መሄድ አይከብድም? ይሁን በአልፋቤት አማራ የቱ ጋር ድንጋይ መወርወር እንዳለበት፣ ኦሮሞ ደግሞ የቱ ጋር መንገድ መዝጋት እንዳለበት፣ ትግራይ ደግሞ የቱ ጋር መስማር መምታት እንዳለበት ፕላን ታደርጋላችሁ ራይት? በእርግጠኝነት ምንም አታመጡም ብለን ነው እኮ ዝም የምንለው እንጂ ምንም እኮ አታመጡ። ይሄ ሁላ ነገር ምን እንደሚያሳይ ታውቃላችሁ? የእውነት ሶሪ ቱ ሴይዚስ ኤርትራ ላይ ህይወት የለ። መኖራችሁ የምታውቁት የኢትዮጵያ ዜና ስትሰሙ ብቻ ነው ራይት? ያ የኢትዮጵያን ዜና ስትሰሙ ያኔ ነው መኖራችሁ ትዝ የሚላችሁ። እኔ ኢቢኤስ ላይ ምን እየተላለፈ እንደሆነ አላውቅም። ኢትዮጵያ ቴሌቪዥን ላይ ዛሬ ምን አይነት መግለጫ እንዳለ የምትነግሩኝ እናንተ ናችሁ። ዛሬ አየሽ እንዴ ዶክተር አብይ እንትን ቆረጠ ትሉኛላችሁ። የት
ሽምጥ ሸለቆ ትሉኛላችሁ። እኔ አላውቅ፣ እናንተ ነው የምትነግሩ። ያ ማለት የሚያዝናናችሁን ፊልምም ዘፈንም ዜናም ኢትዮጵያዊነት ነው ማለት ነው። ኢትዮጵያ ዛፍ መትከሉንም ሀገር መስራቱንም እስቲ ከዶክተር አብይ ወይ ደግሞ ከኢትዮጵያ ደግሞ ተማሩ። እሺ ኤቲኤም ትከሉ መጀመሪያ ሀገራችሁ ላይ። እሺ ዘንድሮም ያረጋኝን ዘፈን እንዲህ ካሴት እየቀጠቀጥክ ንፋስ ነው ዘመድ የምትሰማ ሰውዬ ጋይስ ሊቭ አሳ አለውን ተውና አቦኔ ከኤርትራ ጋር ችግር የለብኝ፣ ግን እንደዚህ አይነት ቤሽታ ሰው አብልተ ቂጡን ጠርገ ያሳደግከው ሰው መጥቶ ኢትዮጵያ ላይ ሲራቀቅ ያማል። ጋይስ ሃይ ተውና ሃይ ቪአይፒ ሆቴል ተብሎ ሽንት ቤት ገና ቁጭ በሉ ገና ዝንብ ከስር ጃኖ ባንዶ ይመስል የሰባራ ፎል እየዘፈነል ቪአይፒ ሆቴል ብሎ 100 ምናምን ብር እየተቀበለ ጋይስ ተውና ሃይ አቦ ብዙ ነገር አለ እኮ ምንናገረው ብንናገር። ሱቅ በደረቴ ዘንድሮም 4 ሲጋራ በአንድ ብር ኒያላ አለ ምናምን የሚባልበት ሚሪንዳና ምናምን ዘንድሮ የምትግባበዙበት አቦ ተው ጋይስ። ሻርብ ቴፕ አሁንም እንደ እንትን አንድ ከብት ካረደ ከየት አምጥተህ ነው ተብሎ እስር ቤት የሚገባበት ሀገር። አንድ ሰው ቦርጭ ካወጣ ምን አባበልተህ ነው ተብሎ እስር ቤት የሚገባበት ጋይስ። ሃው ኮምፔር ዊዝ ኢትዮጵያ? አንድ ዩኒቨርሲቲ የሌላት ሀገር ነው። ኤኒባዲ ዶክተር ተብሎ የሚጠራ ሰው አለ ኤርትራ ላይ? የለም። ኤኒባዲ ኤርትራ ላይ ድሮ እንትን ነበር ዩኒቨርሲቲው የጦር ግምዣ ሆኗል። እዛ ሴት ከሀገር ከወጣ በኋላ ነው ነርስ እንትና ዶክተር እንትና ኢንጂነር እንትና የሚል ማዕረግ የምትይዘው እንጂ ሁሉ ስንት ብርጌድ ላይ ተሳፈርከው የትኛው ሳዋ ነው ስንተኛ ቁጥር ነው ስንተኛ ዓመት ነው ልኮዳችሁ አይደል? ይመቻችሁ። ሰው እንደ ሀገሩ እንጂ እንደ ሰው ባለው ነው የሚሸነው። ግን ከኢትዮጵያ ጋር ትወዳደር። ኢትዮጵያና ሲጀመር ኢትዮጵያ ሀጉር ናት፣ እናንተ ገና ሀገር ናችሁ። ኤርትራ ለኢትዮጵያ ማለት ኖርማል ድሬዳዋ ማለት ናት፣ ክፍለ ሀገር ናት። ግን ይመቻችሁ። ከብዛት ጥራት እንዳንል ጥራታችሁንም አላየን። ከ5 ሚሊዮን ሰው 4 ሚሊዮኑ ጨርቄ ቢሎ ነው ሁሉ ራይት። በአጠቃላይ ዝሆንና አይጥ ነን ማለት ነው። ዝሆንና አይጥ ድልድይ ቀን ተሻገሩና ድልድዩ እንዲህ ሲነቃነቅ አይጧ ምን አለች? ዝሆንዬ ድልድዩ ነቀነቅ ነው አይደል አለች። አያችሁ፣ ዝሆኑን የነቀነቀው የለፈለፈችው ግን አይጧ ናት። ብዙ አትለፍልፍ እሺ። አይጧ ትከሻ ላይ ዝሆን ትከሻ ላይ ቁጭ ብለ ድልድይን ተሻግረ ነቀነቅ ነው አለ ድልድዩን ብላ ምትለፈልፈው ማናት? አይጧ ናት። ለማ ለዝሆን። ዝሆኑ ጸጥ ብሎ መንገዱን ይቀጥላል። ዊአር እንደዚህ አይነት ዲፍረንት አለን ጋይስ። ግን ስላነስክ አትናቂ፣ ግን የሌላችሁን ነገር አታውሩ እሺ። ስንናገር እኛም ብዙ የምናወራው ነገር አለ፣ ለዛውም ስድብ አለን። ኤቪደንስ እኛ ጠግበን ነው የምንጣላው፣ ረሃብ አይደለም የሚያጣላን። ጥጋብ አፍንጫችን ላይ ወጥቶ ከዛም አልፈን ቅመን ከዛም በኋላ ጠጥተን ነው የምንራገጠው። ቶፒክ እንኳን ብትይዙ ሚዲያ ላይ ኢትዮጵያኖችን ቶፒክ እንጂ እናንተ ቶፒክ እንኳን እኛ አይተን አናውቅ። አክት እንዳታረጉ እንደ ሰው። ግን እኛ ከኤርትራኖች ጋር ልዩነት ወይ ችግር ኖሮብን አናውቅ። እኔ አሁን ብደውል ለኤርትራኖች ነው የምደውል። ቁጥር ያለኝ ኤርትራኖች ዛሴት እኛ አስቸገሩን። ይሄ አምቼ ነው ምች የሚባሉት ናቸው እንጂ ቀጥታ ከኤርትራ የመጡ ችግር የለባቸው። ዛሴት ይሄ አምቼ ምቻም የተባለ ቆሻሻ እከካም እነሱ ናቸው። ትራማ አለባቸው። ኢትዮጵያ ላይ የለመዱት ላይፍ አለ አይደል? ያ ሲቀርባቸው ያንም ያነጫንጫቸው ምድረ እከካም ንፍጣ ሚኪ ያዛታል እንደ ጋይስ ኢትዮጵያኖች። ኧረ ከቀልባችሁ ነው ጋይስ። ሚኪ ደፍሮ ነጭ ፓንት እንኳን ማይለብስ ሰውዬ ነው። ነጭ ፓንት ማይለብስ ሰውዬ ነው። የእውነት ቆሻሻ ነጭ ካልሲና ነጭ ምናምን እንትን ማይል ኮልጌት ጥርስን ፋክስ ሲባል እንዳይለምድብኝ ጥርሱ ብሎ ዝም ብሎ በዩራ ሲፍቅ የሚውል ሰውዬ ነው።
እከካ ጋይስ ስለማን ነው ምን ነው የምታወሩት? እንዴት እነሱ ያዟቸዋል? መቃወም ከፈለጋችሁ የራሳችሁን ጊዜ አጠብቁም እንዴ? እሺ አማራ ድምጾን አታውቅ አይዋታው እንዴት ያለ ደቃለቅ ተመችቷት ምናምን ና ራስ ግባ ና አቷንና ቀጥቅጣቸው ና ናግባራ ክብሪ ሰባጥረው አረ ራስ የሚባለው የጆከር ካልሲ ሰፊ ሲቀደድበት የሚሰፋው። አረ ግን ጋይስ ባለፈው በጌም ልከውልኝ ከኔ ጋር ስምምነት ሊፈጥሮ ነበር። አስባችኋል? የድድብና ውል እንፈርም እኔና ጆከር የማህይብነት ፍርማ እንደዚህ አርገን እንዲህ ልንፈርም ከኔ ጋር መጥቶ በእነሱ ቤት ሙድ እያያዙ ገብቶቻል። ምድረረስ ጋይስ እኔ በጣም ነው የገረመኝ። ማለት እነሱ እኮ አይደሉ አሁን እኮ ፍየሌ ምናምን እንበል እንጂ እንዳለ ፉል ባንች ናቸው። ዮኒ ራሱ ሳይቀር ይሄ እከካም ሁሉም መላ የሌለው መላ የሌላቸው ናቸው። መላ የሌላቸው መላ የሌላቸው ለወንድሙ ቀብር ስንል ብር ያዋጣንለትን ጁስ ጠጥቶበት የጨረሰ ዮኒ እንግዲህ ታስታውሱታላችኋል። እሱ ኢትዮጵያ አርሙም ቢሄድ በዮኒ ቬጋስ አማካኝነት ኢሊሌ ሆቴል አልወጣ ብሎ የአባቱ መቃብር እንኳን ሳይጎበኝ የመጣ ዮኒ ማኛ እናቱን ሰፈር ሄዶ ሰላም ያላለ በጭባጫው እሱ ነው። አሁን ደግሞ እኔ ምን እንደማደርግልህ ታውቃለህ? ዮኒ ምን እንደማደርግልህ እግዚአብሔር ነግሬ ነው እኮ ማድረግላችሁ። ለእናንተማ ምስጢር አላደርግም። ታላ ፓስፖርትን እድሳት ልታደርግ ትገባታል። ታል ኢትዮጵያ እንደማትገባ አውቃለሁ፣ ግን እድሳት ለማድረግ አንተ ትገባታል። እስቲ የአንተ ፓስፖርት አሜሪካ ላይ እንትኑ ሲያል እስቲ ይታደስል። እሺ ያ ቡቺ ህሊና በለጠ ዱባይ ላይ ትገቢያታለሽ። ስንት ጊዜ ሳስፈትሽሽ እንደነበር ታውቂያለሽ። እንኳን አሁን እንደዚህ እጄ ገብተሽ በሰፊው ማለት ነው። እሺ ታዲያ ፍየሌን ተውት። ስድስተኛውን ጣት ማስቆርጥለት እኔ ነኝ ገላፈታ ማድረግ ባይዘው ታል ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጦር አይደለም ነገም እንቃወማለን፣ ከነገ ወዲያም እንቃወማለን። እዚህ ያለሽ ብብታም አለሌ ሻርሙ ያ ጋይስ አሁን መቃወምና አንድ እህታችን አሁን ምን ትሆና እናውቅ ኢትዮጵያዊና ተወዳድራለ የተባለ ጀስት ቮት እናድርግ ገብቶቻል። እኔ አሁን ብዙ ጊዜ ጥቁሮች የሆነ ስልጣን ላይ ሲሆኑ ምናምን ደስ ይለኛል። ለምን አፍሪካ እንደሚንቁት ሀገር እንዳልሆነ ቢያንስ ምንም ለምን እየጎዱኛ አይሆን። አሁን ለምሳሌ ቴድሮስ አዳነ ብዙ ሰው ይቃወመው ነበረ እና መንግስትን እነሱ ራሱ እየተቃወምኩ ወያኔን እንትን እያልኩኝ ቴድሮስ ይቀመጥላቸው ነበር። ለምን ሲሉኝ ከየት ነው የመጣው ነው የሚባለው ከኢትዮጵያ ራይት በቃ ይሄ ደስ ይላል። ምንም አድርግ ለምን ለአንተ መመላታ አይልክልም ጋይስ የእውነት ለምን አይበክልም ከፈለግ ግን ከየት ነው የመጣው ከኢትዮጵያ ኢትዮጵያ የት ፍሮም አፍሪካ የጠኔ ዘመንን ብቻ እንዲያስታውሱ ለምን ትፈልጋል? ሰው አድቨርታይዝ ለመስራት ስንት ብር ያወጣል ጋይስ? ሀገርን ማስተዋወቅ ማለት ነው። ሰው ዝም ብሎ ሽሮና በርበሬ ያስተዋወቅ ስንት ብር ይከፍል የለ እንዴ? ሁማኔር ለማስተዋወቅ እኔን እየገደለ ለምን ዲዲቴ ይልክልኝም? እናቴ ትሙት ቴድሮስ አዳ ፍሮም ኢትዮጵያ ሲባል እግዚአብሔር እንዴት ደስ እንደሚል እንደገና አፍሪካ አይ ላይክ እናቴ ትሙት ወያኔ ነው እኮ ይሉኛል። ኖ እንደዚህ ብያኔ ማስረዳቸው ነበር። ቢሆንም ኢትዮጵያ ነው እኛ ነው ወያኔ የምንለው እኛ ነው ወይ አኔ ያለ ምንዘፍ ነው ገብቶቻል። ሀገርን ማስተዋወቅ በአንድ ሰው የሚተዋወቅ ከሆነ በዛ ዘርፍ it is not easy guys። ሰው ሽፎን ላስተዋወቅ እያለ ፍዳውን ያይል እንደዚህ አልገባችሁም እኮ የሚሰጣችሁን ስሜት። እኔ ኢትዮጵያ ልኖር ምን ያውን አዲስ አበባ መኖር አልፈልግም፣ ግን አዲስ አበባ እንደዚህ አምራ ሳይ
ደስ ይለኛል። ሀገርሽን አሳይም ብለን ሰርች አርግቻ አሳየዋል። አልፈልጋትም የአዲስ አበባን አየር ባይዘው፣ ግን ስታምርልኝ ደስ ይለኛል። ሃይ ግዴታ እኔ ከሞትኩኝ ሰርዶ ይብቀል አይነት ፖለቲካና አካሄድ ምን ያደርጋል ጋይስ? ሁሉ ቀን ችጋርና ከነሱ ፈልገ ምንም እንደ ዲንች እናንተ ሀገር አለ ብሎ የሚጠይቅ ያሉ ሰዎች የሚፈጠሩት እኮ እንደዚህ አይነት ሰቀጫን ጭንቅላት ያላቸውን ሰዎች ለሚያዩ። አሁን ይሄ ሀገራችን ሞት ነው ምናምን ብሎ ነው የሚተነትነው ማስታወቂያ የሚሰራ። አሜሪካ ፈረስት የሚል በዚህ ደረጃ ላይ የምትታወቀው ጎዳና ተዳዳሪ የላትም እንዴ? የላት እንዳለ ምን ስቴቶች ምንድን ናቸው ይሄ ሲወጋጉ የሚውሉት? ሆምለስ የበዛበት አንዱ ሙሉ ስቴት ሆምለስ አይደል? ጥሩ ፓርቷን እያሳየች መሰለኝ። በተለይ ለስደተኛ ኩራቱ ነው። ሀገሬችን ትመስላለች ማለት ሁሉ ቀን ፋሲካ የለም አባ ሞት ስታለውላ መወለድ አለ፣ መደሰቱስ መሳቅ አለ፣ ዛሴት ሰርግ አለ፣ ሞት አለ። ሁለቱ አብሮ የማይቀር ነገር ነው። እየኖርም መሰለኝ ነው ኮማ ውስጥ ነው ያለነው እኛ እንደ ሀገር። ኮማ ውስጥ ያለች ሀገር ብቻ ነው ማንም አይሞትባት ማንም የማይወለድባት። ለምሳሌ ኤርትራ፣ እሷ እንኳን አንድ ሰው መጽሐፍ ካሳተመ ይፍጥኝ ታስሮ የት እንደገባ አይታወቅም። አምፖል የሌለበት ቤት ነው የሚገባ። ሲጀመር የት አምፖላል? እንደዛም ሆኖ 15% ከደሞዝ ትከፍላታለህ። ያንን ካልከፈልክ ስትገባ ወይ ኡጋንዳ ነው የምትሄደው ወይ ኬንያ ወይ ኢትዮጵያ፣ ወይንም ውዝፉን ትከፍላታለህ። አንድ በርሜል ልብስ ዕቃ ለመላክ ያንን ውዝፍ ካለባቸው መላክ አይችሉም ነው የምላችሁ ጋይስ። ለማይገቡበት ሀገር ራሱ ገብቶቻል። እኛ እንደዚህ አይነት ግዴታ የለብንም። ከሚስት ጋር ወይ ከቤተሰብ ጋር ስለተጣላ ቤት ሙሉ አይቃጠልም። እናንተ እያቃጠላችሁን ያላችሁት። አብይን ስፈልግ ዘግዝቀው ስፈልግ ለምን ዩፎ መጥቶ እንዲወስዱ አታረገውም? ከፈለግ መሬት ላይ ያለ አማራ እንዲጠላ አታርጉት ጋይስ። ጭንቅላታችሁ በጣም ነው የሚያስጠላው። እዚህ ሚዲያ ላይ ያለ አማራ ፖለቲካ እንደዚህ ነው እንደ የገባው ብሎ ሰው እንዲሸሻችሁ አታርጉት። አንድ ብሔር ብቻ ተነስቶ ሀገር እንድል ያደረገ በዓለም ደረጃ ላይ የለም። በመተባበር ያንተን የፖለቲካ ጸበል ትጠምቀዋለህ ከቻልክ፣ ያንተ ዓላማ አራማይ ታደርገዋለህ። ከዛ ተከታይ ይበዛል። ያንተ ዓላማ ተሰኪ። ወያኔ ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ጸበሉ ነው የሚጠምቅ። የወያኔ ፖለቲከኛ የትግራይ ፖለቲከኛ እግዚአብሔር 1 ሚሊዮን አይሞሉ፣ ግን ይሄ 100 ሚሊዮን እንትን ሲሉ የነበሩት ከኦሮሞም ከምኑም የራሳቸው መንገድ ጠምቀውት ነው። ከነሱ የበለጠ ተከራካሪ ያደርጉታል። እኛስ ገና ምን ነው የምናደርገው? ከየት ነህ? ከጎንደር ነህ? ሂድ አንተ ውጣ። አንተስ ከጉራጌ ነህ? ጉራጌ ምን ያደርግልናል? ሁሉም መንጥቀ ብቻን እንዴት 80 ብሔር ብሔረሰብን ራስ ማስተዳደር ትችላለህ? እንዴት ራስ ስር ልትገዛው ትችላለህ? እንዴት ይገዛልሃል? ነግበኔ ይላል አንተን ነው የሚሞገት። ከማያውቁት መላክ ምናምን የሚያውቁት ሰይጣን ብሎ የሚያውቀው ሰይጣን ጋር አብሮ ይጓዛል ማለት ነው። እዚህ ሚዲያ ላይ ያሉት እያንዳንዱ አማራ ነን የሚሉት ሰዎች አማራ እንዲጠላ ጭንቅላቱ እንዲገመት ፖለቲካ ምንም ዕውቀት እንደሌለው ፕሮፓጋንዳ የሚነፉባችሁ ሰዎች ነው ያሉት። ይሄንን ለይታችሁ እኛ ይሄን አይመለከተንም የምትሉት ሊቃኖች ናችሁ። እውነት ስለ ሀገር ፊል ያላችሁ ዕውቀት ያላችሁ ሀገርን የሚረብሹት እያወቁ ዝም ያሉ ሰዎች ናቸው እንጂ እነዚህ አይደለም። እናንተ ዝም ስላላችሁ ነው እነሱ የሚረብሹት። ገብቶቻል? የአማራ ማንነት ሚዛን ላይ እንዲቀመጥ የሚያደርጉት የእናንተ ዝምታ እንጂ የእነሱ ጩኸት አይደለም። ዝም ካልክ በሐሳቡ ተስማምታል ማለት ነው።
ፍየሌና ብጤዎቹ አንድ ደደብ ናቸው፣ በጠጥለቃሚዎች ናቸው። እንደገና ደግሞ ከዚህ ጀርባ ፍየሌ አማራ እንዲጠላ የተላከ ሰው እኔ ሁሌ ነው የምነግራችሁ። ሁሉ ቀን በሞጣ ይዤዋለሁ፣ በሳራ ይዤዋለሁ። በሚያራምደው ፖለቲካ ምን ሲያወራ ሰምታችሁ ታውቃላችሁ? ምን አይነት ፖለቲካ ሲያወራ አይታችሁት? ከእናት ትነፋ በስተቀር ጋ ወደ ላይ መጥቶ እንትና ወደ ላይ ነው ትግራይ እንደዚህ ይሄ ነው ዛሴት ትግራይን እንኳን በብዛት ሲሳደብ ነው ያልሰማው። ዋቱ ጅረ ለማንኛውም ምን አገባኝ ጋይስ። እና ጋይስ ዝም ብለህ ካካ እንዳየች ዝም ግራት በል። ማህበረሰብን እያሰደባችሁ ነው ያላችሁት። ገብቶቻል? ያ ዜድ ምንም አላማ ተሰጥቷት አይደለም። አይምሯም ሆነ ሰውነቷ ከመቆሸሽ የተነሳባት ዲፕረሽን ዛሴት የዘረኝነቷ ጥግ ነው። ግራ ተጋባት ናት። ገብቶቻል? ያ እዚህ ዝም ብለሽ ሌላ ነገር ዘርና ምናምና ዶክተር አብይ በደለኝና ምናምን ከምታወሪ የባለፈው ወሩን ሞዴስ ውስጥ ያስቀመጥሽውን ረስተሻል፣ ውጭና ታጠቢ በሏት። ዛሴት ጭንቅላቷም እንደዛ የረሳችሁ ስንት ነገር አላት። ያ ማን ነው ድክብኛ ውጣልኝ ከዚህ ንፍጣ። አሁን እነ መማር እንዴት እንደሚሰደቡ ስሞች ጎበዝ መማር ጥሩ ነው ያደረጋችሁት። ቤታ ጎበዝ ግማታም ሰጋቱራ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉ አንድ አገር ልንገርህ ፍየሌ 6 ጣቴ ማለት ነው። መጀመሪያ የተናደድከው ለምን እንደነበር ታውቃል? ኬዙ ሀቢባ ቤት ተካሄደ አይደል? አንተ ቤት ነበር ወከባውን የፈለገው ይሄ ድምቀቱ ምናምን ነገር አይደል? ሀቢባ ቤት ደመቀ። እዛ ጊፍት ምናምን ሲሰጥ ነበር ምናምን። ከዛ ኤኒታይም አንተ የሀቢባ ተቃራኒ ነው። ልክ እዮዳ የዮኒ ተቃራኒ ነው። ዮኒ እዚህ ጋር የሆነ ነገር ከደገፈ እሱ ይቃወማል። እንደዛ እኔ ያውቀዋለሁ። አሁን ምን ብሎ ነበር እና ከነገሩኝ ይቃወማል ነው የምለው። እና ሀቢባ ጋር ይሄ ዝግጅቱ ስለተጀመረ ይሄ ነገር ተቃወሙ። ሰው እንዴት በሰው ዛባ ያሽከረከራል? ጌስ ይሁን ሰው እንዴት ለእንትና እል ብሎ መርዝ ይሰጣል? ጌስ ከዛን ደግሞ ቀጠለ እነ መማር ገብናው ራይት ምን ታመጣል? ታራለ ትደብናለ ምን አባት አመጣለ? እከካ በጠጠራቂ አስጨፍሩ ምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁ? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቅ። ስማ ፍየሌ ሀቢባን ስሟን ጠርተህ ተሳድብካ። ለምን ቤት ተብላ ትጠራም? ለምን መማርን ለምን ስሟን አልጠራህም? አየህ ቅንቅናም፣ ቅናታም፣ ቅሌታም፣ ቁሌታም አንተ ቱ እናትና ናለቱላ አሌክ ዲንቲ ሆየደ ይላል ሶማሌ። እንደዚህ አይነት ነገር ሲገጥሙ ማለት እከካ ሰው እየተናደደ እንኳን ምቀኝነት ይታወቅበታል። በጣም ቅናተኛ ሰው ነው። እሱ ቤት አጀንዳው መሞቅ አለበት መጀመሪያ። ሰው ቤት አጀንዳ ከተንትን ካለ የሆነ የማይገምተው ሰው ስሙ ከተጠራ ንዴቱን ታውቁበታል፣ ቅናቱን ታውቁበታላችሁ። ቅናቱ ታም ሸርሙጣ ማን ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። አንተ ለምን ስም አጠራ? አንተ ለምን አጠራ? አንተ አልተወለድክም አይደል? እናትሽ ወልዳሻለች አለ። እሷ ቤተሰብ ነው የወለዳቸው። አንተ ተታፍተህ ነው አባ ከየት እንደተገኘህም አናውቀው። ሆረራም ሰውዬ የሆነት ለአንተ ሲሉ አሁን ቤተሰብ ሴክስ አድርጓል። እግዚአብሔር አባት ለአንተ ስል ስራም አልፈታ ቀዳዳ በመፈለግ ብሎ ዝም ብሎ ነው ውሃ ላይ ነው መሰለኝ የረጭ። ከዛ ነው ዝም ብለህ እንደ ሆረር ስትጋልብ ትውላለህ። እከካ ንፍጣ እትብት የሌለው ልጅ እስቲ ወደና ሳይ እትብት አልባ የጠርሙስ ልጅ። ለዛ ነው ድምፅ እንደዚህ የሚንቀጠቀጠው በምቀኝነት ቅንቅና። አሁን ቆንጆ መቃብር ላይ አስቀምጠህ እየደለክ አውራሺ
እየደለቅ ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ጋይስ ምን ያህል አጀንዳ እንደናፈቀኝ የምታውቁት ካካው ሳልጠጣ ምንም ሳልጠጣ እንደዚህ እያወራሁ ነው። ዋው ደስ ይላል ጋይስ። ለካ እኔ አጀንዳ ነው የኔ ችግር። እኔ እኮ የምጠጣው ነገር ላዘጋጅቼ ነበር። አይ እንደዚህ ልሂድበት ጥሩ። ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው ይሄን እድል እኔ ዛሬ አገኘ። ስማ ያ ኤርትራ ስትሄድ ሳዋን ያስጎበኘዋል፣ እንዴት ሰው እንደሚሰራ ያሳየዋል። ጥሩ ነው ጥሩ ኢንቫይት ነው። በጣም በትንሽአለሁ አቅመኑ ኢትዮጵያ እሱ እየጨፈጨፈና እያረደባት እናት እያለቀሰችባት ያለችባትን ሀገር እንቃወማለን። ጥሩ አይደለም። ነገም እንቃወማለን፣ ከነገ ወዲያም እንቃወማለን። እዚህ ያለሽ ብብታም ማለሌ ሸርሙጣ ግማታም ሰጋቱራ ጆከር ስድብ አቀይርም፣ የእውነት አቀይር። ይሄ ሰለቸና ባለፈው ጊዜ ሰምቻለሁ። እኔንም ብለኛል። አለሌ መለሌ ጠረሬ ጦሮሬ የመቀየር ዓላማ የለም። አንተ የምትቀይረው ከኡጋንዳ ዱባይ፣ ከዱባይ ኡጋንዳ ቤት ነው የምትቀያይረዋል። ዋይፋይ ያለው ብቻ ነው የምትለው። ያ ከዛን እንዲህ ብለህ ቁጭ ላይ የሆነ ነገር እየጠጣ መለፍለፍ። ይሄን ጂን እየጠጣ ቡቺ ታመጣላለች። ሲጋራና ጂኑ አብሮ ነው ቁጭ ብለው የሚያጨሱት። ባይዘወይ የት ሬስቶራንት እንደሚያጨሱ ሁላ ደርሶኛል። ግን አሁን እዛ አይቀመጡም፣ ተባረዋል። ያ ሁለቱ ቆይ ህሊና በለጠ ታለሽ ሸሌ እናንተ ብሎ የአማራ ብሔርተኛ ስዘሉና ስጨፍሩ የምናያችሁ እናንተ። እኛ ብሔርተኞችን ለማጥፋት እየሰራችሁ ያላችሁ እናንተ አይደላችሁም? እናንተ ቆሻሾች፣ አንቺ ጋለሞታ ሁሉ ውድቀታም ሸርሙጣ ምን አባሽ ታመጫለሽ? እስኪ እናት ወልዳሻለች ስም ጠርተሽ አንዳንድሽን ስደቢኝ እስኪ። ሀቢባ የምትባይ ዘገምተኛ አንድ ቀን ለአማራ አስበሽ ታውቂያለሽ? ደግሞ አማራ ክልል ከገደለ ኤርትራዋ ታሸንፍ እያልኩሽ ነው። በምክንያት ነው። ስማ ይሄን ጎንደር ስትሄድ ተቀባይነት ያላት ከአንተ የበለጠ ሀቢባ ነው የሚቀበሏት። ምክንያቱም ምንም ቢሆን ለህዝብ ምሰራ እሷ ናት ማለት ለራሷም እየተጠቀመችም ቢሆን ያው ሚዲያ ላይ ከተቀመጠች ጊዜ ከፈጀች ዋይኖት ይታከክልን ነው ዘመኑ። ለእሷም በተራዋም እሷ ጥፍር ካልከለከለች ምን ችግር አለ? ራይት በካባ የተቀበሉት እሷ ነው። አንተ በእበት እንኳን አይቀበሉም። አንተ እበት እከካ ማን አባ ነው ሲያውቅ የሚያውቅ ሲጀመር እንዳንተ አማራን ያስናቀ ያሰደበ ያስገምታል እዚህ ሚዲያ ላይ ከኦሮሞ ዳልቻ እንደሱ ኦሮሞን ያስጠላ ሰው ነበር። አሁን 5ኛ ጊዜ ፍርድ ቤት ቀርቧል። አይተዋል። ለምን እዛው ስላለ አስካረቸም ነው። አንተ እንደዚሁ ዘላን ሆነ ትቀራታለህ። ግን እርግጠኛ ልንገር እኔው ባሳደድኩ መንገድ ነው የምትገባት። ኦሬዲ ሁሉ ነገር እንደወጣበት አውቃለሁ። ለዛ ነው ማቤት ነው ሄድከው። ማቤት ነበር ሄድከው። የታልሰ ወይ ኢንፎርሜሽን ልጎረጉር ነው ጋይስ። ማቤት ነው ከአንተ ጋር ራሱ ከዛ ኡጋንዳ ራሱ የሚፈረድባት አለች። የታል ኢንፎርሜሽን ትላል ሰጅርቲ እንተልቲ ትላል። እዚህ ጋር ነው ስቴት ጋር ነው ያ መርሃባ ሬስቶራንት ወይንም ደግሞ ግሮሰሪ ገኒ ምግብ ቤት ከዛ ጠፋም ራይ ኡጋንዳ ስትሄድ እሷም እንዳንተ ብሔርተኛ ትጫወታለች ታል ካቫላ ወይንም ደግሞ ካዛብላንካ ኦፖዚት ኡባ ባንክ አካባቢ ራይት ያ ስትጠጡ እዛ ዘግታችሁ ሮዚና ፕሪስ ኦኬ እስር ቤቱ ነው ያ ዱባይ ፕላማ ጁቤራ እንደዛ ኦኬ ይሄ እንትና ኢንፎርሜሽን ለማንኛውም አንተ ብቻ ገነት እሺ ቲክቶክን ሼር አድርጌያለሁ ለሚመለከቱ አካል። አንተ በኔ እጅ ነው እንትን የምትላት እየነገርኩ ኦሬዲ ይያዝ የሚል መግለጫ ወጥቶብሃል። ዘላን ሆነ ያ የኢትዮጵያ እንኳን ፓስፖርት የለህም። ለምን ስታሳድስ ልትያዝ እንደምትችል ሁላ ነው በእርግጠኝነት ሲጠብቁ የነበሩት። የተለያየ
ፓስፖርቶችና መታወቂያዎች ነው ያለው። ያኔ ከሚስ እየኖርክ ሳውዲ አረቢያ ሌላ ስም ነበር። ዘገየ ማን ነበር ስም? ዘገየ ማን ነበር ስም? ዘገየ ገብረ ጻድቅ። አሁን አህመድ ሸምሰዲን ምናምን ነው ስሞቹ እንዳለ 4-5 ፓስፖርትና ምናምን አለ። ያ ድሮም ድራግና መሳሪያ ማዘዋወር ከሚስና ምናምን ይሄ አልቃይድ ምናምን የሚባል ሀገር አለ ለዱባይም እንደገና ደግሞ እዛዛ ነው የሚሰሩት። እንደገና ደግሞ ከዱባይ ሲሸሽ ወደ ኡጋንዳ ቀጥታ አይደለም የሚሄደው፣ ወደ አልቃይድ ምናምን ነው የሚሄደው። የዱባይ የኡማን እና የሳውዲ ድንበር አለች። ደረቅ ጫት ወደ ምናምን የሚገባበት ትልቅ ሀብት ያለበት መሳሪያ ሁሉ የሚገባበት እኔ ነኝ የማስይዘ 6 ጣቴ። ስትያዝ ደግሞ ለእስር ቤቱ ጥራት ሲባል እቺ 6ኛ ጣቴ የለችም፣ እቺ ትርፏ እሷ ታያል። እከካም ልቃሚ ንፍጣ ሚስቱ እንዳትናገርበት እሱ ያለበትን ቦታ ወይ ምናምን የሱን ፐርሰናል እንዳታወጣ ወሲብ ሲያደርጋት ቪዲዮ ይዞባት ያንከራተታታል። ያቺ የለጠፍኳትን የሳውዲ አረቢያ ሚስቱ ናት ከ10 ዓመት በፊት ማለት ነው። አሁን ሂዱና ማየት ትችላላችሁ። ባለፈው ለጥፌዋለሁ። ቦልኮም እዚህ ቁጭ ይላታል፣ እንደው ቁጭ ይላታል። ይሄንን ይልካታል ብር እያወጣ እሱንም አይደለም አንተ እንደዚህ የሚያሽከረክረውን እንኳን ላንተ አለ እንደዚህ እንደ ጆተኒ ሳንቲም የሚያስገባልን እየሰራውለት እንደሆነ አልነገረም እንዴ? አልነገረም? እንደዚህ እየሰራውለት እንዲህ የሚያስገባልን የለም እንደ ጆተኒ ሳንቲም የሚያስለፈልፍ እንኳን ላንተ ለሱ አስገብቻለሁ። እሱ የሚመካባቸው ባለስልጣን ባለፈው ሳምንት ማን ከስልጣን ይወርዳል የሚመጣው ሳምንት ማንን ያልኳችሁ? አሁን መግለጫ ላያችሁ ወረዳት። አንተ የምትመካባቸው ሁላ የአንተ ጆተኒ የሚመካባቸውን ሁላ ይወርዷታል ነው ማለት። እዛ ሴት እኔ እኮ ፈልጌ አድርጉ ብዬ እንኳን አይደለም ሐቅ ስላለኝ ሳልደርስ እኔን እየጎዳችሁኝ ስለሆነ ሐቄ ነው እንደዚህ የሚሄደው እንጂ እኔ ከደረሰ በኋላ ነው እንኳን ኢንፎርሜሽን ይመጣልኝ። እዛ ሴት እንጂ እኔ ምንም አደረገው ነገር እኮ የለም። ዘጋው ነው እንኳን አንተ የምትመኩበትን ይሄ ልጣጩ ድንክያችሁን እየሰራውለት ሐቄ እየሰራለት እከካ ወንድሙን አስገብቼለት የለ እንዴ ሰው ገደለ። እሺ ታል የኔን ሐቅ አላየም እንዴ? ስቃ ሳጨርስ ወንድሙን 5 ዓመት እንደተፈረደበት እኔ እንኳን አይደለም ሐቄ ብቻ ነው። ምንም እኮ አላልኩ። እስቲ ልብ ካለ መታወቂያ ላክልኝ። አንተ ወንድ አይደለ? ዝም ብለህ መታወቂያ ያፈጀ ኤክስፓየርድ እንኳን የሆነ ላክልኝ እስቲ ላክ። አትፈራማ? እስቲ ላክ። እናቴ ትሙት ዘገየ አንተ 6 ጣት እግዚአብሔርን ያስገባል። የለንቴ በኋላ እንዳታለቅሽ። ለምኑ ለነዚህ ሊጣ ምድረ ልጥልጣ ሙላ እከካ እሺ ለነሱ እኮ አላንስ። እናቴ ትሙት ለእንደዚህ አይነት ሌባ እኔ አላንስ። እኔ ማንሰው ህሊናዬን ለሚጠይቀኝ ነገሮች ብቻ ነው። እነዚህ ህሊና አይፈልጉም፣ ብልግና ብቻ ነው የሚፈልገው። ጭካኔ ትንሽ ለው ላይ ጭካኔ ትጨምራል። እዛ ሴት ያ እኔ ዛሬ ስትም ያደገጻለሽ ሰብለ ደግሞ ከየት መጣሽ? ይመችሽ ሰብለ። እንደዚህ አይነት ሰብለን አንድ ቀን አወራባታለሁ። እሺ ጋይስ ሰው ካወቅ እኮ ከባድ። እሺ ኧረ እኔ በጣም ጋይስ በጣም ይሰማችሁ። ትንሽ የሰናፍጭ ያለው ትንሽ ባትኖርበትም ህዝቤ በሰላም ይኑር የሚል ትንሽ ስብና ካላችሁ ፕሊስ አማራ እንዲጠላ አታድርጉ። እናትና አባት እንዲጠላላ አታድርጉ።
እናትና አባት ያው እንደዚህ አንድ አይነት ማንነት የለው በተይ we are Ethiopia right ዘርሽ እንደዚህ ነው እንደሚያስበው ምናምን ጥላቻ ውስጥ እንዲገቡ አታርጓቸው ሞኒካ ላይ ለምንድን ነው የሚሄድበት መብቷ ነው የራሷን የኤርትራ ዜጋ ማንንም ሰው እንዲያከብር ማለት እንዲመርጥ ማድረግ መብቷ ነው እኔ ለምፈልገው እቃ የፈለኩትን ማስታወቂያ መስራት ይችላል የነሱ ልጅ እንድትመረጥ ማድረግ ይችላል እነዚህ ግን አማራና አዛለን ብለው አሁን እነ ሚኪና እነ ማህር የሚባሉት እነሱ አማራን በቀጥታ ትዛዝ ሲያስተላልፉለት እነሱ ምን ትዛዝ ሰምተው አብረው ሲያደርጉ ያማል አንድ ማን ናቸው ገብቶቻል እሱ ያማል እንጂ እኔ ለፈለኩት ዩቲዩብም እንደፈለኩ ላይ ማውራት አልችልም ያ ኤርትራኗ ለምን ትመረጣለች አንድም ኢትዮጵያዊ እንደዚህ አይነት ችግር ያለበት አይመስልኝ የለበት ሰይፉ ፋንታውን እኮ የኛ ሩትን ጠይቋት ኤርትራኗ ከኔ ጋር ነች ሲል እሷንም አምጪ ጉድላክ ልበላት ያለው እንደዚህ አይነት መቀኝነት እኮ ለሷም እኮ